ጸጋን የተመላሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና። ያ የሰማይ መልአክ ነው ይሄን ያለው፣ ገብርኤል ነው ይሄን ያለው። ተራ ሰው እንዳይመስላችሁ። ጸጋን የተመላሽ ሆይ ደስ ይበልሽ ያልነው ከዚህ ተምረን ነው። ገብርኤል አስተምሮን ነው። እኛ ፈጥረን እንዳይመስላችሁ። ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላእክት ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴት ደስ ይላል! አንተ ንጽሕት ናት፣ ቅድስት ናት። እንዴት አይነት አኗኗር እየኖረች እንደሆነም ታውቃለች። መልአኩ መጥቶ እንዲህ ሲላት እንደው ሔዋን እናቴን ያሳተ አባቴን አዳምን ከገነት ያስወጣ ሌላ ተቃዋሚ ጠላት ይሆን እንጂ እንዴት አይነት እጅ መንሻ ነው ይሄ? እንዴት ይገባኛል ይሄ አለች። በቅቻለሁ፣ ልክ ነው፣ መልአክ ተልኮ ነው አላለችም። ኧረ አይገባኝም፣ እኔ አይገባኝምና ይሄ አይነት ሰላምታ ከየት መጣ አለች። ወርእያ ደንገጸትም ቃሉ እንዲህ ከዚህ ከንግግሩ የተነሳ ሰምታ ደነገጠች። እንዴት ይሆናል አለች። አቤት መልአኩ ዝቅ ብሎ አሁንም ኢትፍርሂ ማርያም አለ። እጅ እየነሳ እኮ ነው ዝቅ እያለ። አቤት እግዚአብሔር ካከበረ ምንም ማያከብረናል ከሰይጣን ውጭ ምንም ማያከብረናል። በእውነት ዝቅ እያለ በትህትና ነው። ኢትፍርሂ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር። ማርያም ሆይ ይሄን ሰላምታ በማቅረቤ አትፍሪ ይገባሻል። ምክንያቱም ከእግዚአብሔር ዘንድ ምንን አግኝተሻልና ባለሟልነትን አግኝተሻልና ማርያም ሆይ አትፍሪ አለ። ባለሟልነት ማለት ምን ማለት? ተቀባይነትን፣ ተወዳጅነትን በእግዚአብሔር ዘንድ አግኝተሻልና ምን ይበልሽ? ደስ ይበልሽ፣ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አለ። እኔ እንዲህ ዝቅ ብዬ ባመሰግንሽ፣ ደስታ ይገባሻል ብልሽ፣ ሰላምታ ባቀርብልሽ አይድነቅሽ፣ በማን ዘንድ ተቀባይነትን አግኝተሻልና። አዎ እግዚአብሔር ካከበረ የማያከብር ምን አለ? እግዚአብሔር አከበረ፣ መልአክ ከሰማይ ወጥቶ አጎብድዶ ሰላም ላንቺ ይሁን አለ። እግዚአብሔር አክብሯታልና እግዚአብሔር ያክብራችሁ። በእውነት እግዚአብሔር እንዲያከብረን ሆነን እንገኝ። ኧረ ይህ አይደለም ማርያም ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ማለት ከሦስቱ ቅዱስ አንዱን ትወልጃለሽ።